እግዚአብሔር የተመሰገነ ይሁን። ስለዚህ ሰዓት ደግሞ ስለዚህ ጊዜ እግዚአብሔርን አመሰግናለሁ። በፊታችሁ ለመቆምና የእግዚአብሔርን ቃል ይዤ ለመምጣት እግዚአብሔር እድል ስለሰጠኝ እግዚአብሔርን አመሰግናለሁ። ሁላችንም በእግሮቻችን እንቆምና ለእግዚአብሔር ቃል ክብር ቆመን እናነብና ወደ እግዚአብሔር ቃል እንሄዳለን። የማነበው የማቴዎስ ወንጌል ምዕራፍ 18 ከቁጥር 21 እስከ መጨረሻው ይሆናል። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ስለዚህ መንግስተ ሰማያት በሮችን ሊቆጣጠር የወደደን ንጉሥ ትመስላለች። መቆጣጠርም በጀመረ ጊዜ እልፍ መክሊት ዕዳ ያለበትን አንድ ሰው ወደ እርሱ አመጡ። የሚከፍለውን ቢያጣ እርሱና ሚስቱ ልጆቹም ያለውም ሁሉ እንዲሸጥና ዕዳው እንዲከፈል ጌታው አዘዘ። ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉንም እከፍልሃለሁ አለው። የዚያም ባሪያ ጌታ አዘነለትና ለቀቀው፣ ዕዳውንም ተወለት። ነገር ግን ያ ባሪያ ወጥቶ ከባልንጀሮቹ ከባሮቹ 100 ዲናር ዕዳ ያለበትን አንዱን አገኘና ዕዳህን ክፈለኝ ብሎ ያዘና አነቀው። ስለዚህ ባልንጀራው ባሪያ ወድቆ ታገሰኝ፣ ሁሉንም እከፍልሃለሁ ብሎ ለመነው። እርሱም አልወደደም፣ ግን ሄዶ ዕዳውን እስኪከፍል ድረስ በወህኒ አኖረው። ባልንጀሮቹ የሆኑ ባሮችም ያደረገውን አይተው እጅግ አዘኑ። መጥተውም የሆነውን ሁሉ ለጌታቸው ገለጡ። ከዚያ ወዲያ ጌታው ጠርቶ አንተ ክፉ ባሪያ፣ ስለ ለመንኸኝ ያን ዕዳ ሁሉ ተውልህ። እኔ እንደማርሁህ ባልንጀራ የሆነውን ያን ባሪያ ልትምረው ላንተስ አይገባህምን አለው። ጌታውም ተቆጣና ዕዳውን ሁሉ እስኪከፍለው ድረስ ለሚሳቂዩት አሳልፎ ሰጠው። ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባቴ ያደርግባችኋል። እንጸልያለን። እግዚአብሔር አምላክና አባት ሆይ ስለዚህ ጊዜና ስለዚህ ሰዓት እናመሰግናለን። ይህን ጊዜ ስለሰጠን ተመስገን። ጌታ አምላክና አባት ሆይ አንተ ታላቅ አምላክ ነህ። አንተ ቅዱስ አምላክ ነህ። ዛሬም ደግሞ በእግሮች ስራለንና እንደምታስተምረን አምነን በፊትህ ቀርበናል። አስተምረን። ቀሪ ጊዜያችን ሁሉ አንተ ባርክልን። በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ባርካችሁ። ተቀመጡ። እግዚአብሔር የተመሰገነ ይሁን። ዛሬ በስክሪኑ ላይ እንደምታዩት የምናገርበት ርዕስ ይቅርታ የሚል ነው። ስለ ይቅርታ ብዙዎቻችን ልናስተምር እንችላለን፣ እናውቃለን። በየቀኑ ብዙ ሰዓት የምንጠቀምበት የምናነሳው ቃል ነው። ነገር ግን በየጊዜው ደግሞ አስፈላጊና እጅግ ወሳኝ የሆነ ለቤተ ክርስቲያን፣ ለእግዚአብሔር መንግስት፣ ለመንፈሳዊ ስራ እጅግ በጣም አስፈላጊ ነገር ስለሆነ ዛሬም ደግሞ ከእናንተ ጋር አብሬ ለመካፈል አዘጋጅቻለሁ ማለት ነው። መጽሐፍ ቅዱሳችንን በምናይበት ሰዓት በተለይም በ1954 ትርጉም ላይ ይቅርታ የሚለውን ቃል ለማውጣት ፈልጌ ማክሲመም 9 ብቻ ነው ያገኘሁት። ይቅርታ የሚለው ቃል 9 ብቻ ነው ያገኘሁት። ከ9ኙ እንደገና አዲስ ኪዳን ላይ ያለው 1 ብቻ ነው። ሌላው በብሉይ ኪዳን ነው ያለው 8ቱ። ለምንድን ነው? መጽሐፍ ቅዱስ ይቅርታ ብለን የምንለውን ነገር በብዛት የሚገልጸው ይቅር በሚል ነው። ታ የለበትም። ያኛው ግን 101 ጊዜ አለ፣ 103 ጊዜ አለ። በይቅርታና በይቅር እንታላኮኛ ምናልባትም እኮ ይቅርታ ከምንል እኮ ይቅር ብንለው ሳይሻል አይቀርም። ምክንያቱም ይቅርታ የሚለው ነገር በጣም ቅልል ያለ መንገድ ማሳለፍ ስንፈልግ ይቅርታ፣ ልንበላ ስንፈልግ ይቅርታ፣ ናፕኪን ስንፈልግ ይቅርታ፣ በጣም ቀላል ነገር ነው። እዚህ ጋር ያለው ግን ይቅር የሚለው የእግዚአብሔር ቃል ግን የከበደ ነገር ነው። የሰማይና የምድርን ያህል የራቀ ነው። ትልቅ ነገር ነው። እግዚአብሔር አንድያ ልጁን ለመስጠት ዓለምን የተናገረበት ቋንቋ ነው። እንደው ኤክስኪውዝ ሚ ምናምን በራስ አልፈኝ እንደሚባለው አይደለም። ስለዚህ ይቅር የሚለውን ቃል ምናልባት ይቅርታ የሚለውን ቃል ምናልባት ይቅር የሚለው ቢሆን ከበድ አይልልንም ወይ የሚል ሀሳብ መጣብኝ እና አንድ ምሳሌ ልንገራችሁ። አረብ ሀገር ነበርኩኝ ብዙዎቻችሁ እንደምታውቁትና ስዊድኖች ሚሽነሮች የሚያገለግሉን አሉ እና የሚያገለግሉን ደግሞ አማርኛ ለመማር በጣም ይፈልጋሉ። በቃ እያንዳንዱና what do you call enough in Amharic ብለው ይጠይቃሉ። ማለት ኢነፍ ለማለት ምን ትፈልጋለህ? በቃ ኦኬ በቃ አጥንተዋል። ከዛ ይመጣሉ፣ ምግብ እንበላለን። አንዱ ሊያጎርሳቸው ይነሳል፣ በቃ ይላሉ። ማንም ያቆም የለም። ሌላው ይመጣላ፣ በቃ ይላሉ። ማንም ያቆም የለም።
do you have any stronger word than በቃ? do you have? ምክንያቱም በቃ የሚለው ነገር በጭራሽ በእነሱ የሚያስቡት በቃ አይደለም። ሌላ ደግሞ አንድ ጀርመናዊት ነበረች፣ እሷ ሚሽነሪ ናት። ሰዎችን ስታገለግል ሴቶች ነው የምታገለግለው። እንደዚህ 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 ታረጋላችሁ፣ እሺ እሺ ይሏታል። ነገ በዚህ ሰዓት እንገናኛለን፣ እሺ። ሰዓቱን ጠብቃ አንድ ሰው ብቅ የሚል የለም። ስለዚህ በመነገታው ሌላ ጊዜ እንደዚህ ታረጋለች፣ እሺ ኖ ኖ አይ ዶንት ዋንት እሺ። በጭራሽ እሺ መስማት አትፈልግም። ምክንያቱም እሺ የሚለው ቃል በጭራሽ አረብ ሀገር ስትኖሩ ብዙ ሰዎች ኢንሻአላህ ይላሉ። እኔ ኢንሻአላህ ስል በጣም ሰዎች ይደነግጣሉ። ምክንያቱም እስላም የሆንኩት ስለሚመስላቸው ፓስተር ኤፍሬም ጨምሮ በኢየሱስ ስም ይላል ኢንሻአላህ ስል ማለት። ኢንሻአላህ የሙስሊሞች ሳይሆን የክርስቲያኖች ነው። ሙስሊሞች ሃይማኖታቸው በምድር ላይ ከመምጣቱ በፊት ከ600 ዓመት በፊት በያዕቆብ መልእክት ላይ ነገ ወደዚህ ከተማ እንሄዳለን፣ ይህን እንሰራለን አትበሉ፣ ምን በሉ ይላል? ጌታ ቢፈቅድና ብንኖር ኢንሻአላህ ማለት እሱ ነው። አይ ላይክ ኢት። በቀን 100 ጊዜ ሳልለው የምቀር አይመስለኝም። አሁን ይቅርታ ራሱ ይቅርታ የሚለው ነገር ሰው ይቅርታ ብሎ በእውነት ይቅር ይላል ወይ? በእውነት ይቅር ይላል ወይ? በእውነት በህዝባችን መካከል ይቅርታ የሚለው ቃል እንደ ቃሉ ነው ወይስ we need another strong word than ይቅርታ? ለዚህ ነው ምናልባት ይቅር የሚለው ነገር ይታንተን እንደው ይቅር የሚለው ነገር ትንሽ ከበድ ያደርግልን እንደው የሚል ነውና ይቅርታ ምንድነው? ይቅርታ እንደ እግዚአብሔር ቃል ምክር አይደለም። በቃ ይቅር ብታረግ ይሻላል አይዞህ ምናምን ተብሎ የሚተው ካልፈለክ ትተዋለህ የሚባል ሳይሆን ትእዛዝ ነው። አማራጭ የሌለው ትእዛዝ ነው። በማቴዎስ ወንጌል ምዕራፍ 6 ቁጥር 15 ላይ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም ይላል። ስለዚህ እዚህ ቦታ ላይ በትእዛዝ ነው የተሰጠን። ስንፈልግ የምናደርገው፣ ሳንፈልግ የምንተው፣ ስንፈልግ የምናከብደው፣ ሳንፈልግ የምናቀለው አይደለም። ይቅር ማለት ደግሞ ወይም ይቅርታ ማለት ደግሞ ደስ የሚል በጣም ቆንጆ ቃል በቃ ይቅርታ በኖርዌጂያን ኤቭሪቲንግ ኢንሹል ይባላል። ሶሪ ኤክስኪውዝ ሚ ምናምን የሚባል የወሬ ማድመቂያ ፖላይትነስን መግለጫ አይደለም። ከገባን ይቅርታ ስናደርግ ከልባችን ልናደርገው፣ ስንቀበልም ከልባችን ልናደርገው የሚገባ ነገር ነው። በሉቃስ ወንጌል ምዕራፍ 14 ቁጥር 16 ላይ አንድ ሰው ግብዣ እንዳደረገ ሰዎችን እንደጋበዘ ታውቃላችሁላችሁ። ይሄ በጣም ብዙ ጊዜ የተባለ ነገር ነው። ዝርዝር ሜዳ ያስፈልገውም። ግብዣ ጋብዞ ሰዎች እንዲመጡለት ጠራ። እነዛ እንደሚመጡለት ሰዎች አንመጣም አይደለም ያሉት። የሆነ ምክንያት ነበራቸው። አንደኛው ምን አለ? መሬት ገዝቻለሁ፣ ወጥቼም ላየው በግድ ያስፈልገኛል፣ ስለዚህ ይቅር እንድትለኝ እለምንሃለሁ አለ። ሲጀምር መሬት እንኳን ከ2000 ዓመት በፊት አሁንም የተለየ ጄነሬተር ካልከፈታችሁ በስተቀር መሬት ገሳችሁ በሌሊት አትሄዱም ልታዩ አይደለም እንዴ? ቢቻል እንደውም early in the morning ነው አይደል የምታረጉት። በቃ የመጀመሪያ ፕራዮሪቲ ሰጣችሁ እና ውሸት ነው፣ አክሰፕተብል አይደለም። ሁለተኛው ምን አለ? 5 ጥማድ በሬዎች ገዝቻለሁ ልፈትናቸው ሄዳለሁ አለ። እራት ነው የተጋበዙት። እራት ሰዓት ምንድነው የሚደረገው? በሬዎቹ ወዴት የሚሄዱበት ሰዓት ነው? ወደ ጋጥ የሚገቡበት ሰዓት ወደ እንኳን በድሮ ጊዜ አሁን እኮ የምናወራው የትናንት እንኳን ቢሆን ግደለም ጄነሬተር አለ መብራት አለ ምናምን እንችላለን። በዛ ሰዓት ምንም ውሃ የሚያነሳ ምክንያት አይደለም። ነገር ግን በጀርባው ምን አለበት? እንዳይቀየመው የይቅርታ ምክንያት ነው የሆነው። ሌላው ሶስተኛው ደግሞ ምን አለ? ሚስት አግብቻለሁ ከዚህ ልመጣች እና ሚስት ያገባው ለአንድ ቀን አይደለም። በሬ የሚፈትነው ምናልባት ለግማሽ ሰዓት ነው አይደል እንዴ? ማነው መሬቱን የሚያየው ለግማሽ ሰዓት ነው። ሚስት ያገባው ከዛ በኋላ ካገባ በኋላ ሰው ግብዣ ሄድ ማለት ነው። ሰው ጋር ይገናኝ ማለት ነው። እዚህ ኢነፍ ሪዝን አይደለም። ነገር እንደዚህ አይነት አይደለም። ንግግር ማሳመሪያ የሰው ሞራል ለመጠበቂያ ማለት አይደለም። ከባድ ቃል ነው። ያ ነገር ዛሬ ለቤተ ክርስቲያን በጣም አስፈላጊ ነው። ኢምፖርታንት ነው። እያንዳንዳችን ይቅር ሳንል ወይም ይቅር ሳንባል፣ ይቅርታ ሳንጠይቅ ወይም ይቅርታ ሳንሰጥ ስለ መንፈሳዊ ነገር እናወራለን ማለት ከንቱ ነው። እግዚአብሔር ከዛ ጋር ምንም ጉዳይ የለውም፣ ህብረትም አያደርግም።
ስለዚህ ይቅርታ ማለት መርሳትም አይደለም። ለተወሰነ ጊዜ ረሶ በኋላ የምናስታውሰው ሳይሆን በጠቅላላ ከውስጣችን አውጥተን መተው ማለት ነው። እግዚአብሔር እንደውም በኢሳይያስ ምዕራፍ 43 ቁጥር 25 ላይ መተላለፍህን ስለ እኔ ስል የሚደመስስ እኔ ነኝ፣ ኃጢአትህንም አላስብም። ስለማን ነው የሚለው? ስለ አንተ አይደለም የሚለው። መተላለፉን እግዚአብሔር ስለ እኔ፣ ስለ ራሴ ኔቸሬ፣ ተፈጥሮዬ፣ ባህሬ፣ ማንነቴ ምንም አይነት ነገር መያዝ ስለማይፈቅድልኝ አንተን ይቅር እምልህ ስለ እኔ ስል ነው። ምንም ሆልድ የማደርግበት ነገር ይቅር ካልኩ ይቅር አልኩ ነው። ነገ ከነገ ወዲያ ደግሞ ትናንት እኮ የሚል አይደለም። ምስራቅ ከምዕራብ እንደሚርቅ ኃጢአትን ካንተ ምን አለው አርቃለሁ። ስለዚህ ይቅርታ መርሳትን ብቻ አይደለም፣ ትልቅ የመጽሐፍ ቅዱስ ማዕከላዊ ቦታ ነው። የክርስትና ዋና ሞተር ነው። ክርስትና ሊንቀሳቀስ የሚችለው፣ ክርስትና ሊሄድ የሚችለው በይቅርታ ነው። ጌታ ኢየሱስ ክርስቶስ በመስቀል ላይ ይቅር ይል ነበር። ይቅርታ ከአባቱ ይለምን ነበር። እስጢፋኖስ እየተወገረ ድንጋይ ያረፈበት ይቅርታ ይልን ነበር። ምናልባት ዝም ብለን ስናነበው መጽሐፍ ቅዱስ እንደ ታሪክ እስጢፋኖስ ሲወገር በቃ በድንጋይ ወገሩት አለቀ ምናምን አይደለም። ማን ነው የወገረው? ሌላ ሰው ከሌላ ክፍለ ሀገር መጥቶ አይደለም። ተፈረደበት። ጓደኞቹ፣ አብሮት የነበሩት ወንድሞቹ፣ ምናልባትም አንዳንዶቹ የወላጆቹ ወይ እናቱ ወይ አባቱም ሊሆን ይችላል። ታውቃላችሁ፣ በድንጋይ በመውገር ሕግ በሚያምኑት ሀገሮች ወላጆቻቸው መጀመሪያ አባት የሆነው መጥቶ የሚጥለው፣ ቀጥላ እናቲቱ ናት፣ ቀጥሎ ወንድሞቻቸው ናቸው የሚጥሉት ለሃይማኖታቸው ሲሉ ማለት እያያቸው አብሮት ያደጉት ትምህርት ቤት የተማሩት ድንጋይ ይዘው መጥተው ሊጥሉ እያያቸው አይኑ እያየ ነው የሚጥሉበት። ዝም ብሎ ተደብቆ ተሸፍኖ ምናምን አለ እያንዳንዱ ልክ ህይወቱ እስኪያልቅ ድረስ ያለማቋረጥ ድንጋይ ሲወረውሩበት እሱ ምን ይል ነበረ? ከኢየሱስ እንደተማረው የሚሰሩትን አያውቁምና ይቅር በላቸው እያለ ይቅርታ ይጠይቅ ነበር። ከይቅርታ መጠየቅ በኋላ የሚገርመው ነገር ማለት ነው ኢየሱስ እንደዛ እየወጉት እየተፉበት እያሰቃዩት ይቅርታ ሲጠይቅ ከእግዚአብሔር ይቅርታ ሲለምንላቸው የሚያቆም አይደለም። ቀጥሎ የሚመጣው ነገር በቃ ይቅርታ ብሏል፣ በቃ አንድ ጊዜ ይቅርታ ብሏል። አንድ ጊዜ ሰዎች ስታሳርቁ በተለይ አሁን ጴንጤዎች እኛ አካባቢ ማለት ነው አስተካክሎ እንኳ ይቅር አይልም እኮ ይቅርታ እኮ አልኩ እኮ በቃ አለቀ እኮ ይቅርታ አልኩ በቃ ልክ ቆረጥ ለማድረግ ነው የሚፈልገው። ከይቅርታው ቀጥሎ መጽሐፍ ቅዱስን ብታነቡት እንደገና ማፌዝ ጀመሩ። ራስህን አድን እያሉ ማፌዝ ጀመሩ። እንደገና ልብሱን መግፈፍ ጀመሩ። ዕጣ መጣጣል ጀመሩ። ይቅርታ አድርገን የምንጠብቀው ነገር መኖር የለበትም ለማለት ነው። በቃ ይቅርታ ብያለሁ ከዛ በኋላ አም ሴፍ የሚባል ነገር ሳይሆን ይቅርታ የኛ ግዴታ ስለሆነ የምናደርገው ነው እንጂ በምትኩ አንድ ነገር ጠብቀን የምናደርገው ነገር አለ። ያ ይቅር የምንለው ሰው ይህን ሊያደርግልኝ ጋራንትድ ነው ማለት አይደለም። ዛሬ የምንነጋገረው በዚህ ነው። ይቅርታ የኛ ጉዳይ ነው፣ የኔ ጉዳይ ነው። ሌላውን እጅ ጠምዝዤ የማስመጣው ነገር አይደለም። እንዳደርገው የተጠራሁት እንድፈጽመው የተጠራሁት እኔ ነኝ። ምክንያቱም ኃጢአቴ በደሌ ይቅር የተባለ ሰው ስለሆንኩኝ፣ ዋጋ የተከፈለልኝ ሰው ስለሆንኩኝ። መጀመሪያ ያነበብነው መጽሐፍ ላይ ምንድነው የሚለው? ይቅር አለው። ይቅርታውን ተቀብሎ ለራሱ እንደገና ሌሎቹን ማስጨነቅ ጀመረ። ከዛ በኋላ ያንን ይቅርታ መልሶ ወሰደበት ጌታው። ከዛ በኋላ ለኛ መልሱ ምንድነው? እናንተም ይሄን ባታደርጉ የዛው ዕድል ነው የሚያጋጥማችሁ ማለት ነው። ስድብ ቀጠለ። ራስን ለምን አታድንም? ለህዝብ ሁሉ ይቅርታ እየጠየቀ ስድብ ነው የቀጠለለት። ግን ስድብ ብቻ አይደለም። እዛ ቦታ ላይ ብታዩ ከሩቅ የሚያይ የማይመለከተው የራሱ ጉዳይ ያልሆነ እሱንም የማይመለከተው የነሱ ጎሳ ያልሆነ የነሱ ሀገር ሰው ያልሆነ የነሱ ሃይማኖት ተከታይ ያልሆነ መቶ አለቃ ቆሞ ምን አደረገ? ጌታን ተቀበለ። ለካ ይህ ሰው የእግዚአብሔር ሰው ነው ብሎ ወገኖቹ ድንጋይ ሲወረውሩ፣ ወገኖቹ ሲሰቅሉ አባቶ እያለም ይቅርታ ሲጠይቅላቸው ያልተቀበሉት ነገር ግን በይቅርታችንና በህይወታችን ውስጥ ከሩቅ ሊመለከቱ የሚችሉ በርካታ ሰዎች ሊኖሩ ይችላሉ።
እኛ የራሳችን ፓርት ብቻ መስራት ነው። ይቅርታ ስንመለከት የመጀመሪያው ትልቁ ነገር ራሳችንን ይቅር ማለት ነው። ራሱን ይቅር ያላለ ሰው ከራሱ ጋር የተጣላ ሰው ለሌላው ይቅርታ ሊያደርግ አይችልም። እንደውም የችግር ሲፈጥር ነው የሚለው። አሜን ብትሉ አሜን ያለችው እኮ እኔን ነው እኮ። ሃሌሉያ ብትሉ ሃሌሉያ እኮ ያለችው እኔ እኮ ጮክ ብላ ያለችው እኮ እኔ እንድሰማት ነው። ምንም ነገር ልታመልጡ አትችሉም። ቢኮዝ ዘ ፐርሰን ይቅርታ እኔ ብሎ እንግሊዝኛ ለምን አላውቅም። ምንድነው ሁልጊዜ በቃ ማቆሚያ የለውም። ራሱ ጋር ሰላም የሌለው ሰው ሌላው ሁሉ ሰላም አይሰጥም። ስለዚህ መጀመሪያ ማድረግ ያለብን ራሳችንን ሰላም ማድረግ አለብን። እኛ የሰላም ሰዎች ነን። ክርስቲያኖች የሰላም ሰዎች ነን። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው የሚል ሰርቲፊኬት እጃችን ላይ ይዘን ነገር ግን የምንጨነቅና ራሳችን የምንከስ ከሆነ የያዝነው ወረቀት ስህተት ነው ማለት ወይም ፎርጅድ ነው የያዝነው ወይም ጌታ አልሰጠንም ወይም ሌላ ሰው አታሎ ሳናነበው ሰጥቶናል እንጂ እጃችን ላይ የያዝነው ሰርቲፊኬት ምንድነው የሚለው? በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊልን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ስለዚህ አም ፍሪ በኢየሱስ እኔ ነፃ ነኝ። እኔ ሰላም አለኝ። እንግዲህ በክርስቶስ ኢየሱስ ላሉት ምን ኩነኔ የለባቸው። ኩነኔ ምንድነው? ፍርድ ማለት ነው። ፍርድ የለባቸውም። they are free። ከፍርድ ቤት ነው የተሰጠው። ከሰማየ ሰማያት ደብዳቤ ነው የተሰጠው። ከእንግዲህ በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም። ይሄንን ማስታወስ ይሄንን ለራሳችን ከያዝን ይሄንን ለራሳችን ካመንን አካባቢያችን ሰላም ነው። እኛ ባለንበት ጠብ የለም። እኛ ባለንበት ጭቅጭቅ የለም። እኛ ባለንበት መጠራጠር ነገር የለም። አይ ላቭ ዩ ካለኝ አይ ላቭ ዩ ነው የሰማሁት ነው። በቃ ሌላ ነገር የለም። ምን አስበህ ነው ምን ፈልገህ ነው የሚባል ነገር የለም። አይ ላቭ ዩ በቃ አይ ላቭ። ምክንያቱም እኔ እዚህ ውስጥ ያለው እንዳለ የተፈወሰ አእምሮ ስለሆነ ዶክተር ልነሳው አይ ላቭ ዩ አለኝ ማለት የሰማሁትን ብቻ ነው የማውቀው። ለምን ፈልገው ነው ምን አስበው ነው ምን ሊከተል ነው እሱ የሶስተኛ መምሪያ ምናምን የፖሊስ ጣቢያ ስራ ነው። የኔ ስራ አይደለም። በክርስቲያን ፍቅር ምን ያደርጋል ይላል እግዚአብሔር ቃል። ሁሉን ያምናል። አምኜ ልሸወድ ሰላምን ዝም እየተጨቃጨቁ ኮሜንት አምኜ ልሸወድ አምኜ ይቅርብኝ በቃ አምኜ በቃ ምናልባትም ፐርፌክት ላልሆን ይችላል እምነቴ ተሳስቼ ሊሆን ይችላል የሚያዋጣኝ ግን አምኜ ልሸወድ በየቀኑ ጭቅጭቁ ስገባ። ስለዚህ የመጀመሪያው ነገር የእግዚአብሔር ቃል በራእይ ምዕራፍ 12 ቁጥር 10 ላይ ይላል ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷል ይላል። we are not alone። ኢየሱስ እስከ ዓለም ፍጻሜ ከእናንተ ጋር ነኝ እንዳለ ሁሉ በታላቅ ቁጣ ደግሞ ወርዶ ዙሪያችንን የሚዞር ዲያብሎስ አለ። ስለዚህ ሰላማችንን የሚነሳ ቋንቋችንን የሚደበላልቅ ሰዎች ያሰቡልን ነገር መልካም ነገር እያዞረን የሚያደርግ ስላለ ያንን ሳንሰማ በጭራሽ ፓስተር ተሾመ ይወደኛል ይሄን ነው ማቀው he's my brother በክርስቶስ አንድ ነን ብዬ መቀበል ነው እንጂ ምን አስቦ ነው እጋብዛለሁ ቃል ምን አስቦ ነው እንገንዘብ ከሰጠኝ ምን አስቦ ነው የሚል ከሆነ ከራሴ ጋር መጀመሪያ መታረቅ አለብኝ። ሌላው ይቅርታን ስናስብ ለሌሎች በአግባቡ ይቅርታ መጠየቅ። አንዳንዱ ሱቅ ሄደ ይመስላል እኮ ይቅር ቢያልከው ይቅር ቢያለው ይቅርታ ተቀምጤ ይቅር አልኩ እኮ ምን ተደጋግመዋለህ በቃ ይቅር አልኩ። መጽሐፍ ቅዱስ እንደዛ አይልም። አባቱ በጉጉት እንደሚጠብቀው እያወቀ አባቱ ውጭ እያየ እንቅልፍ እንዳጣ እያወቀ እየሰማ መጥቶ ምን አለው? አባቴ ሆይ እኔ ልጅ ልባል አይገባኝም አላሟላም። ራስን ዝቅ በማድረግ በተሰበረ ልብ ይቅርታ ስንጠይቅ ያ ይቅርታ የምንጠይቀው ሰው ራሱ ቋንቋ ያጣል። ቀድሞ ከኛ በፊት ሊወድቅ ይችላል። በማስገደር ሳይሆን በመጀመሪያ ጥፋተኝነታችን አምነን ወገኖች አንድ ነገር ልንገራችሁ። ጥፋትን የምንመዝነው እኛ አይደለንም። ሰውየውን ከበደልን በኋላ ሰውየው በጣም ትንሽም ትሁን ትልቅም ትሁን ከተጎዳ
እኛ ምንድነው ምን ሆንኩ ብሎ ነው በቃ ምን አሁን እቺ ምን ሆና ነው ምናምን ብለን ኢቫሉዌት የምናደርገው እኛ አይደለንም፣ ተጎጂው ሰውዬ ነው። ስለዚህ ዋቴቨር በቃ ወንድሜ ሆይ በድያለሁ፣ አሳዝኛለሁ፣ አስከፍቻለሁ፣ ይቅር በለኝ። ከተቻለ ጨመር አድርጋችሁ አካብዳችሁም ቢሆን ለመልካም ነገር ስለሆነ ማለት በቀላል ነገር የሚጎዳ ሰው መካከላችን ካለ ቀላሉ ነገር ጎዳው፣ ከባዱ ነገር ጎዳው፣ ምን ጥቅም አለው? ዞሮ ዞሮ መጎዳቱ ነው አይደል እንዴ? እስቲ ለምሳሌ አንድ ጥያቄ ልጠይቃችሁ። በቃ ልትሞቱ ምናምን በጅብ ተበልታችሁ እንድትሞቱ ተፈረደባችሁና አንዱ መጥቶ በቃ እንግዲህ ይሄን ፍርድ ምንም ላሻሽለው አልችልም፣ ግን አንዱ ውለታ ላደርግልህ እፈልጋለሁ። ምን መሰለህ? ሁለት ጅቦች ናቸው ያሉት፣ ነጭና ጥቁር። የትኛው እንዲበላህ ትፈልጋለህ? እኔ መምረጥ እፈልጋለሁ ቢላችሁ አሁን ምን ነው የምታደርጉት? ነጭ ጅብ በላችሁ? ጥቁር ጅብ በላችሁ? ለውጥ አለው እንዴ? የለውም። ስለዚህ ያ ሰው እናንተ በደን ፓስተሩ አቆሰለው፣ ሽማግሌው አቆሰለው፣ ዲያቆኑ አቆሰለው፣ እከሌ አቆሰለው፣ ዋናው መቅሰሉ ነው አይደል እንዴ? ቆስያለሁ ካለ እናንተ ራሱ ቁስሉን ራሱ ሊያቆስል የሚገባ ቀላል ነገር ነው ብላችሁ ብታስቡ እንኳን እሱ የእናንተ አስተሳሰብ ነው እንጂ የዛ የቆሰለው ሰውዬ አይደለም። ስለዚህ ምን እንደምናደርገው? ወንድሜ ሆይ ይቅር በለኝ፣ እህቴ ሆይ ይቅር በኝ፣ ሊገባው በሚችል ቋንቋ። ከዛ በፊት በምንም ታምር ወደ ጸሎት ልንሄድ አንችልም። የእግዚአብሔር ቃል ይላል መባህን በመሰዊያ ላይ ብታቀርብ በዚያም ወንድምህ አንዳች ባንተ ላይ እንዳለው ብታስብ መባህን ተውና ሄደህ መጀመሪያ ማንን? ወንድምህ ይቅር በለኝ። ይቅርታ ባዶ ቃል አይደለም፣ ዋጋ ያስከፍላል። ዘኪዮስ መጣ፣ ታስታውሳላችሁ? ምን አለ? ይቅር በቃ እኔ ከዛሬ ነው ቀራጭ ነበርኩ ይሰበስብ ነበር ምናምን ብሎ አለን። ቁጭ አለው። ልክፈል የተጎዳ ካለ የጎደለበት ካለ የወሰድኩት ካለ ምን ነው ልክፈል። ይጨምራል። ጴጥሮስ ጌታ ኢየሱስ ክርስቶስ ምን አለው? ትክደኛለህ አለው። አልመሰለውም። በዛን ጊዜ በነበረበት አቋም በጭራሽ ጴጥሮስ እኔ እክዳለሁ ብሎ የሚያስብ አልነበረም። ግን ጌታ እንደተናገረው ሆኖ 3 ጊዜ ክዶ ሲያገኘው ምን አለ? አለቀሰ። ምን አለ? እግዚአብሔር ኢየሱስ 3 ጊዜ ካደ በኋላ ወደ ውጭ ሞቶ መራራ ልቅሶ አለቀሰ ይላል። ስለምን? ስለሰራው ኃጢአት። ስለምን? ስለሰራው በደል። ከዛ በኋላ ጴጥሮስ እንደገና ምን ሆነ? ሪስቶርድ ሆነ፣ ከጌታ ጋር ሆነ። አሁን የመጨረሻው በዓለም ላይ ያለው ትልቁ ካቴድራል ትልቁ እንትን በጴጥሮስም ነው። ጴጥሮስ ነው ብዙ ፕሮሚሶች የሰጡ ጴጥሮስ ነው። ማለት ምን ማለት ነው? ችግር አንሰራም ማለት አይደለም። ችግር በመካከላችን አናደርስም ማለት አይደለም። ኃጢአት አንሰራም አንበድልም ማለት አይደለም። ነገር ግን ራሳችንን ለማስተካከል ሌላው ደግሞ የእግዚአብሔርን ይቅርታ ነው። እግዚአብሔር ይቅር እንዲለን እውነተኛ የእግዚአብሔር ቃል በመዝሙረ ዳዊት 25:15 ላይ 25:18 ላይ ድካሜንና መከራዬን እይ ኃጢአቴንም ሁሉ ይቅር በለኝ ይላል ዳዊት። ድካም አለኝ፣ መከራ አለኝ፣ ኃጢአት አለኝ፣ ይህን ሁሉ ይቅር በለኝ። እግዚአብሔር ቅድም እንዳልነው በኃጢአታችን ብንናዘዝ ሊምረን፣ መዓቱ የራቀ ምሕረቱ የበዛ ጻድቅ አምላክ ነው። ርሁቀ መዓት ወብዙ ምሕረት ወጻድቅ አምላክን ይለዋል ዳዊት። ርሁቀ መዓት መዓቱ የራቀ በብዙ ምሕረት ምሕረቱ የበዛ ወጻድቅ አምላክን ጻድቅ አምላካችን እግዚአብሔር መዝሙረ ዳዊት 103:8 ላይ ነው። እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱም የበዛ ነው። ብዙ ጊዜ መጽሐፍ ቅዱስ የሚናገረው እና አፕሪሺየት የሚደረገው ይቅርታ የበደልናቸውን ያስከፋናቸውን መብታቸውን የነካናቸውን ሄደን ስንጠይቅ ነው። የበደሉንን ደግሞ በእኛ እጅ ስለሆነ የበደልናቸው በእነሱ እጅ ነው ያለው። የእኛ ድርሻ ጥያቄ መጠየቅ፣ መለመን፣ ስለ ጌታ ስለ ኢየሱስ ክርስቶስ ስትል ይቅር በለኝ ወንድሜ በድያለሁ ብለን ውሳኔው በእነሱ እጅ ነው። እንደገና ደግሞ በእኛ እጅ ደግሞ የበደሉን ብዙ ሰዎች ይኖራሉ። አንዳንድ ሰዎች የማልስማማበት ከጴንጤ ይቅር ይላል ግን አይረሳም የሚሉት ነገር አለ። እኔ አልስማማም። መጀመሪያ ይቅር አላለም ማለት ነው። ቢቅር ካለ መርሳት አለበት። ስለዚህ ከመጀመሪያው ይቅርታው አልተካሄደም ማለት ነው። እና የበደሉንን ይቅር ማለት በጣም ኢምፖርታንት ነው። ሁልጊዜ ይዘን ሁልጊዜ ነክሰን
ሁል ጊዜ ጨምቀን በቃ እያስታወስን በዚህ ጊዜ እንትን ላይ ያለን እዛኛው ቸርች እያለን ሁለታችን እንትን ስንል በሆነ መካከል ላይ ምናምን ምን ያስፈልጋል? አያስፈልግም። ምንም የሚጠቅመው ነገር የለም። ዮሴፍን ተመልከቱ። ዮሴፍ ራእይ በማየቱ የእግዚአብሔር ነገር በሱ በመገለጡ በማን ነው የተሸጠው? በወንድሞቹ። ማን ነው ጉድጓድ የጣለው? ወንድሞቹ። ወንድሞቹን ግን አገኛቸው። አቤት አንዳንዶቻችን ያንን ብናገኘው አጋጣሚ እነዛ ጉድጓድ የከተቱንን እነዛ የሸጡንን ብናገኛቸው ምን አይነት ነገር እንደምናደርግ ማሰብ አንዳንዶቻችን ያልኩት ሁላችንም አይደለም ታውቃላችሁ። የኔና ተወሰኑ አንድ 3-4 ይሆናሉ እዚህ ውስጥ ያሉ ብናገኛቸው ምን እንደምናደርጋቸው። ነገር ግን የእግዚአብሔር አእምሮ ያለው ሰው በመንፈስ ቅዱስ የተመራ ሰው ምን አለ? እናንተ ለክፉ አደረጋችሁት፣ እግዚአብሔር ግን ለበጎ አደረገው። እግዚአብሔር ግን ለሕዝብ ማምለጫ አደረገው። እግዚአብሔር ግን ለመልካም አደረገው። ወንድሞቹ ቆመው ሲያወራ መጽሐፍ ቅዱስን በደንብ ነው ክሪቲካል በሆነ መንገድ ከሰማችሁት በዛ ሰዓት ጠቅላይ ሚኒስትር ሆኖ ወንድሞቹ ቆመው ሲያወራ ያ በዛን ጊዜ ጉድጓድ ሊያስገቡት በነበረ ጊዜ የሚመካከሩት ከእያንዳንዳቸው የሚወጣው ንግግር ሁሉ ይሰማዋል። አውጣው አዘተው ያዘው ባክዝማ ሲሉ ይሰማዋል። እዛ ቆሞ ዝም ብሎ አይደለም። እቺ አንድ አረፍተ ነገር አይደለም። ያያቸዋል። ያደርጉት የነበረውን ክፋት ያደርጉት የነበረውን ጭካኔ ያያል። እዚህ ቦታ ላይ ሊበቀል ሊያጠፋ በሚችልበት ፖዚሽን ላይ ሆኖ ግን እናንተ ለክፋ አደረጋችሁት፣ እግዚአብሔር ግን ወደ በጎ ለወጠ። እስጢፋኖስ በድንጋይ እየተወገረ ቅድም እንዳልኳችሁ ዘመዱ ይመጣል፣ አጎት ይመጣል፣ አብሮት ኳስ ሲጫወት የነበረው ይመጣል። ድንጋይ ወርሮ ሲሄድ ምን ማለት አንተም እንደዚህ አድርገልህ አንተ አይልም። ምን ነው የሚለው? አባት ሆይ የሚሰሩትን አያውቁምና ይቅር በላቸው። ምክንያቱም እግዚአብሔር መሐሪ ስለሆነ። ያባካኙን ቅድም ነገርኳችሁ። ያባካኙ ልጅ ብለን የምናውቀው ያ ሰው እኔ ልጅህ ተብዬ ሊቆጠር አይገባኝም ሲል የነበረው ልጅ አባቱ ምንም እንዳልተናገረ ታውቃላችሁ። ስለ ጥፋቱ ምንም ነገር አልተናገረም። አንብቡት። አባትየው አመፀኛ ልጁን ያለ ምንም ነገር እጁን ዘርግቶ እንደው ምን አላቸው? ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡ፣ የሰባውንም ፍሪዳ አምጥታችሁ እረዱት፣ እንብላም ደስ ይበለን። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷል አላና ደስ ይላቸው ጀመረ። አልተናገረም። እግዚአብሔር በፊቱ ስንሆን እግዚአብሔር በደላችንን የበደልነውን ያጠፋነውን ያስቸገርነውን የተሳሳትነውን ስንነግረው ተመልሶ አንተ በዚህ ጊዜ እንደዚህ አድርገህ ምናምን አይልም። እግዚአብሔር አያስብም፣ ኃጢአታችንን አያስብም። ዳዊትን ተመልከቱት። ያባረረው የነበረውን ሰው ግን ለገደል ሲከታተል የነበረውን ሰው በእጁ አግኝቶት ሳኦልን ምንም አላደረገውም። ዛሬ በዋሻው ውስጥ እግዚአብሔር በእጅ አሳልፎ እንደሰጠህ ዓይንህ አይታለች። አንተንም እንድገድልህ ሰዎች ተናገሩኝ፣ እኔ ግን በእግዚአብሔር የተቀባ ነውና እጄም በጌታ ላይ አልዘረጋም ብዬ እራራሁልህ ይላል። ሙሴ ከቤተ መንግስት ወጥቶ ህዝቡን ነፃ ለማውጣት ከእግዚአብሔር ጋር በፈርዖንና በእነሱ መካከል ሳንዱች ሆኖ በሚመላለስበት ሰዓት የገዛ ወንድሙና እህቱ ተነስተው who is Moses after all ማን ነው እሱ ደግሞ እኛም እኮ ሰዎች ነን ብለው በተነሱበት ጊዜ እግዚአብሔር ከሱ ላይ ቀንቶ ተቆጥቶ ማርያምን በለምጽ ሲመታ የጸሎት መሪው ማን ነበረ? ራሱ የተበደለው ራሱ የተሰደበው ራሱ የተዋረደው ሙሴ ነበረ። ይህ አቲቲዩድ ነው ዛሬ ለኛ የሚያስፈልገን ወገኖቼ። የዕብራውያን መጽሐፍ በዙሪያችን እንደነዚህ አይነት ምስክሮች ካሉን የሚለው ዝም ብለን አንብበን እንድናልፈው ሳይሆን በችግር በምናልፍበት ጊዜ በመከራ በምናልፍበት ጊዜ በመካከላችን አለመግባባት በሚፈጠርበት ጊዜ ሰዎች ተነስተው ሚስ አንደርስታንድ አድርገው በሚጎዱን ጊዜ በእኛ ላይ እየደረሰ ያለው መከራ በእኛ ላይ እየደረሰ ያለው ችግር ያለፉ ሰዎች ስላሉ የተሸጡ እኛ አልተሸጥንም፣ እኛ ጉድጓድ አልተጣልንም፣ እኛ ድንጋይ አልተጣለብንም፣ እኛ በድንጋይ አልተወገርንም፣ እኛ ለኃጢአታችንና ለበደላችን መስቀል ላይ አልተንጠለጠልንም። እኛ ከከብት እረኝነት ከበግ እረኝነት አንስቶ አሳድጎ አሰልጥኖ
የእስራኤል ሰራዊት ሁሉ ያልቻለውን ጎልያድን ገድሎ መንግስትን ያጸናውን ሰው ዳዊትን በጦር እንዳባረረው እንደ ሳኦል እኛ ማንም እንደዚህ አይነት መከራ አልደረሰብንም። እነዚህ ሰዎች በዙሪያችን ያሉት እንደ ደመናት የከበቡን በችግራችንና በመከራችን ጊዜ እንደዚህ አይነት አጣብቂኝ በምንገባ ጊዜ ቆም ብለን እንድንመለከት አባቶቻችን እንዴት ይሄን አለፉት፣ ታላላቆቻችን እንዴት አለፉት፣ ቀደምቶቻችን እንዴት አለፉት። ዛሬ በዘመናችን ስለ ሙሴና ስለ አሮን ስለዛኛው ዛሬ በዘመናችን በታሪካችን በርካታ እጃችንን አፍ ላይ የሚያስጭኑ የሚያስደምሙ በርካታ የይቅርታ ምስክርነቶች በአካባቢያችን አሉ። በ2006 ዓመተ ምህረት እዚሁ እናንተው ቅርብ አካባቢ ፔንሲልቫኒያ ቻርልስ ካልስ ሮበርትስ የሚባል ሰው የአሚሾችን ትምህርት ቤት የልጃገረዶችን ትምህርት ቤት ወስዶ ይዞ አፍኖ 15 2006 የዛሬ 20 ዓመት ማለት ነው 15 ልጃገረዶችን አፍኖ ወስዶ አምስቱን ገሎ እዛው በሹት እያደረገ ገሎ አንዷ ስድስተኛዋ ሹት ተደርጋ ወደ 2024 አካባቢ ነው የሞተችው። አሁን ከሁለት ዓመት በፊት በዛው ቀን የአሚሽ ክርስቲያኖች ራሱን አጠፋ። በዛው ቀን የሟቾቹ ልጆች ቤተሰቦች የት እንደሄዱ ታውቃላችሁ? እሟቹ ገዳይ ሚስት ጋር ሄደው አጽናንተው የራሳቸውን ሁኔታ አስቀምጠው አጽናንተው ሰውየው በኑሮ እንትን ስለነበረ ፈነራሉን ተካፍለው ቀብሩን ቀብረው ልጆቻቸውን ሞተውባቸው እሱ ብቻ አይደለም ቤቱን ሲያዩት ኑሯቸውን ሲያዩት በኢኮኖሚ በጣም ደካማ ድህነት ያጠቃው ሰው ስለነበረ ወዲያውኑ ፈንድ ሬይዚንግ አዘጋጅተው ለዛ ቤተሰብ እንደውም ያላስታወስኩት አንድ ነገር ልንገራችሁ። ኖርዌይ የዛሬ 5-6 ዓመት አንድ ኢትዮጵያዊ አውቶቡስ ሹፌሩን እንደዚሁ በጀርባው ሄዶ በጩቤ እንትን ብሎ ገደለው እና እኛ ያሰብነው ተዋረድን፣ በቃ አበሻ በቃ የተከበረ ህዝብ እንደዚህ አሁን በቃ ኖርዌጂያኖቹ ምናምን ያልን ስንል አላቅም ከአንድ ዓመት ምናምን በኋላ ፕሮሰሱ ምናምን ሲደረግ በኋላ ዜና ላይ ወጣ። ምን እንደወጣ ታውቃላችሁ? ያ ሰው የሚፈረድበት ቀን ነው። ወንድ ልጁና ሚስቱ የሟቹ የኖርዌጂያኑ ሄደው ፍርድ ዳኛው ይሄ ሰውዬ አባታችን አያውቀውም፣ ምንም ግንኙነት የላቸውም፣ የሆነ ትራውማና ችግር ካልፈጠረበት በስተቀር አባታችን ሊያስገድል በዛ አይነት ሁኔታ ሊያስገድል የሚችል ምንም ነገር ስለሌለ በእኛ በኩል አዘ ፋሚሊ ይቅርታ እንዲደረግለት እንጠይቃለን። ምናልባት እነዛ ሰዎች በልሳን የሚጸልዩ ምናምን እንደዚህ ላይሆን ይችላሉ። እርግጥ እንትናቸው ባክግራውንዳቸው ክርስቲያን ነው። እንደዚህ የሚያደርጉ ይቅር የሚያደርጉ ሰዎች በጣም ማደንቃት በዚህ ዘመን ማደንቃት ሰሚራ አልነጃድ የምትባል ኢራናዊ ሴት ሁለት ቲኔጀር ልጆች ሲጣሉ ልጇን ገደለባት። አንድ ወጣት አንድ ልጅ ነው ያላት። ከዛ በህጉ መሰረት ህጉ ሲጣራ ቆይቶ የመገደያው ቀን ሲደርስ ሄደች። እዛ ተዘጋጅቷል። ወንበሩን የምትስበው እሷ ናት ያለበትን ለመሰቀል። በዚህ የእሱ እናት የሟቹ እናት አለች፣ ታለቅሳለች። የገዳይ ቤተሰብ ደግሞ የሟች ቤተሰብ ጭፈራ ነው የሚያደርጉት። እኔ ባይኔ ኢትዮጵያም አይቻለሁ። በህፃን እያለሁ ሰው ሲሰቀል ልጆች ወጣቶች ናቸው ሲሰቀሉ አይቻለሁ። እንትን ሲፈረድባቸው ገድለው የገደሉት ሰው ዘመዶች እልል እያሉ እዛ ጋር እዚህኛችሁ ሲያለቅሱ ባይኔ አይቻለሁ። እና ልክ እንደዚሁ እየተደረገ እቺ እናት መጣች፣ የሟቹ እናት መጣችና ምን እንዳለች ታውቃላችሁ? አንድ ልጅ ብቻ ኖሯችሁ ማታ ስትጠብቁት ሳይመጣ ሲቀር ባዶ ቤት በጨለማ ታቅፋችሁ ያ ጨለማ ምን ያህል እንዳሰቃያችሁ ስሜቱን ታውቁታላችሁ? ያን ስሜት የሚያውቃል ለዚህ ብላ ጠየቀች ህዝቡን። እኔ አውቀዋለሁ። አንድ ልጅን በር እያየሁኝ ይመጣል ስል ባዶ ቤት ያሳለፍኩትን መከራ እናንተን አይቼዋለሁ። ያን ስሜት የሚያውቃል ለዚህ ውስጥ የለ። እኔ አውቃለሁ። ዛሬ እቺ እናት በዛ ውስጥ እንድታልፍ በጭራሽ አልፈልግም ብላ ሄዳ ያንን ጎረምሳ አንድ ጊዜ በጥፊ ምናምን ብላ ወጣ ትታው ነፃ አውጥታ ሄደች። ይሄን የምነግራችሁ እንድታዝኑ አይደለም። ዛሬ በቤተ ክርስቲያን
አገልጋይ ለአገልጋይ፣ ህዝብ ለህዝብ፣ ሰው ለሰው በቃ ውሃ ቀጠነ። ድሮ እንኳን ሊያጣላ ምንም የማይል ነው ነገር አሁን በቃ በጣም ሴንሲቲቭ። ወንበሩን ሳበልኝ እዚህ ጋር ቦታ ተይዟል ከተባለ ራሱ አለቀ እንደ ትልቅ ነገር። አንድ ቀን እዛ ከመንወለድ ደሰንትራ የመጣ ጊዜ ቦታ ወንበር ሌላ ይዞ እንደ ትልቅ ኢሹ የምናስታርቅበት ኦነስትሊ ነው የምነግራችሁ። ይሁን ምን ማለት እንደው ታውቃላችሁ? ስራ መፍታት ስራ ቢኖርን የተጠራንበት ዓላማ ምን እንደሆነ ምናቅ፣ የከበረው ነገር ምን እንደሆነ ምናቅ፣ በየቀኑና በየሰዓቱ ወደ ሞት የሚመዳ ህዝብ ኃላፊነት በእጃችን ላይ እንዳለ ብናቅ ወንበር ምንድን ነው? ለምን አለ ወንበር ዘላለም አይቀርም? ምሳሌ ነው። በሩዋንዳ ዘር ማጥፋት በአሁኑ ሰዓት ሩዋንዳ ብትሄዱ አይኖቻቸው እያየ ልጆቻቸውን ፊት ለፊታቸው ጭፍጭፍ ያደረጓቸውን ሰዎች ይቅርታ ተጠያይቀው በአንድ ማህበረሰብ ውስጥ አሁን በሰላም የሚኖሩበት ቦታ አለ። ለመናገር የተረፈች የምትል መጽሐፍ የጻፈች ኢማኩሌ አልባጊዛ የምትባል ሴት መጽሐፍ ብታነቡት በአይኗ እያየች ዘመዶቿ ሲገደሉ እያየች እነዛን የዘመዶቿን ገዳዮች ነው በአደባባይ በተደረገው መንግስት ባዘጋጀው የይቅርታና የመታረቅ እንትን ያደረጉት። ኔልሰን ማንዴላ በጣም ከታወቀበት አንዱ 27 ዓመት በከፍተኛ ደረጃ ሲያሰቃየው የነበረውን ኦፊሰር ማለት ሁሉም አሰቃይቶታል። ሁሉም በተለየ ኢንተረስት ወስዶ በቃ ስራዬ ብሎ እየተከታተለ ሲያሰቃየው የነበረውን ኦፊሰር በፕሬዝዳንትነት ሲሾም ፕሮግራሙ ላይ ጋብዞታል። እርግጠኛ ነኝ እኛ ብንሆን አስወጡልኝ፣ ይህን ሰው እያየሁ በዓል የተበላሸ ቀን ይበላሻል ነው እንጂ አስወጡልኝ እንጂ ሰውየውን በሩማ እናስገባውም። ግን ማንዴላ ምን እንዳለ ታውቃላችሁ? ወደ ነፃነቴ ወደሚያመራው በር ስወጣ ምሬቴንና ጥላቻዬን ትቼው ካልሄድኩ አሁንም በእስር ቤት እንደምቆይ ያውቅ ነበር ይላል። ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ታስታውሳላችሁ? በ1981 አንድ ቱርካዊ መሐመድ አሊ አጋ የሚባል 4 ጊዜ ተኩሶ አቁስሏቸው ዓለም ሁሉ ጉድ ብሎ ሆስፒታል ነበሩ። ከሆስፒታል አገግመው ሲወጡ መጀመሪያ የሄዱት እስር ቤት ነው፣ ሰውየውን ለመጠየቅ ለማጽናናት። ከዛ በኋላ ለመንግስት ደብዳቤ ጻፉ በነፃ እንዲለቀቅ። ብዙዎቻችን ካቶሊክ ናቸው፣ በልሳን አይጸልዩም። ጌታን አግኝተዋል ድነዋል እንዴ ምናምን። ግን እዚህ ድነን ልሳናችን እያንበለበልን ወንድማችን ጓደኛችን ጋር ለመታረቅ ጦርነት የሆነብንን እግዚአብሔር ይወቀው አላውቅም። ዘ ሃይዲንግ ፕሌስ የሚል ፊልም አለ ቪዲዮ ዙማር ማነው ስሙ ጎግል አድርጋችሁ ብታዩት አይ ሪኮሜንድ ኢት። ሆላንዳዊ ቤተሰብ ነው፣ ቴምቡም ፋሚሊ ይባላሉ። በጀርመን ጦርነት ጊዜ አባትየው በጣም ክርስቲያን ስለነበሩ የኔ ቤት ማንም የእግዚአብሔር እምነት ተከታይ የሆነ ሰው መስተናገጃ ነው ብለው ስለወሰኑ ጀርመኖች የሚፈልጓቸው አይሁዶች መተው እሳቸው ቤት ስቅጥጥ ብለው ገቡ ማለት ነው። መሀል ላይ ፊልሙን ታዩታላችሁ። አንዳንዱ ተነስቶ ለሊት እጸልያለሁ ይላል። ተደብቆ እኮ ነው። ጀርመኖቹ እዛ እየዞሩ ምናምን እጸልያለሁ ምናምን ይላል። በቃ እየተለመነ ምንም እያለ በቃ ልሙት ይላል። የማሰዎች ገብተው አንድ ቀን ተነቃ። 3ቱንም ይዟቸው ሄዱ። አባትየውና 2 ሴቶች ልጆች ናቸው ያሏቸው። ይዟቸው ሄዱ። አባትየው 1 ዓመት ሳይታሰሩ ሞቱ። አርጅተው ነበር። 2ቱ ሲሰቃዩ ቆይተው አንዷ ናት የተረፈችው። ኮሪቴምቡን በጣም የታወቀች ናት። ምናልባት ልታውቁ ያ ኮሪቴምቡ ጀርመን እንደውም ሙኒክ ባለፈው እንትና እና እህቷን እያየች ነው አሰቃይቶ የገደላ ሰውየው በቃ በስቃይ። ከዛ በኋላ ያው አለፈ ጦርነቱ። እቺ ኮሪቴምቡ የምትባለው እየዞረች ሰርቫይቫር ስለነበረች የሆሎኮስቱ ትዞራለች። እና አንድ ቀን ሙኒክ ላይ ሰብካ ስትወጣ አገልግላ ስትወጣ ያ ጀርመናዊ ሰውዬ ይጠብቃታል በር ላይ። ያ የመጨረሻ ለእህቷ ሞት ምክንያት የሆነው ሰውዬ ማለት ነው። እግዚአብሔር ይቅር ብሎኛል አንቺስ አላት። በር ላይ ነው የጠበቃት።
ወዲያው አወቀችው። ልዩ ምልክት ስለሆነ በቃ በጣም ያሰቃያቸው ለእህቷ መሞት ምክንያት ደንበኛ እሱ ስለሆነ አየችው። የህይወት ታሪኳን ጽፋለች። አንቀጠቀጠኝ፣ እጄን ተንዘፈዘፈ፣ እንዴት አድርጌ ልዘርጋለት እጄን አለች። ግን ከብዙ ጊዜ በኋላ መንፈስ ቅዱስ የይቅርታ ልብ ሰጠኝ። እጄን ዘርግቼ ጨበጥኩት፣ ይቅር ብያለሁ አልኩት። ከዛ በኋላ ሰላም አገኘው ትላለች። ማህተመ ጋንዲ በጣም የታወቀ አባባል አላቸው። The weak can never forgive. Forgiveness is the attribute of the strong. ሰነፍ ምን ጊዜም ይቅር አይልም። ይቅርታ የጀግኖች ስራ ነው። ልብ ይጠይቃል። አዩ ጋር ሄጄ ጋር አዩ ትናንትና እንደዚህ ያደረኩት ልክ አይደለሁም ይቅር በለኝ ብዬ በሰው ፊት አቋርጬ መሄድ ልብ ይጠይቃል። ቁጭ በይ ምን አለበች ከማን ታንሻለሽ አንቺም ምናምን የሚል አለ የማት ነገር። ያን ሁሉ ሰንጥቆ ሄዶ ወንድሜ ሆይ ይቅር በለኝ ብሎ በዛ ቀን ወንድሙን ገንዘብ አድርጎ ወደ ቤት መሄድ። በዛ ቀን ያለም ጌታ ቢመጣስ ያለምንም ጸጸት ያለምንም በደል በንጹህ ህሊና ለመተኛት ጀግና መሆን ያስፈልጋል። ይቅርታ ዋጋ ያስከፍላል። ዝም ብሎ አይደለም፣ ክብርን መጣል ያስፈልጋል። ኢየሱስ ክርስቶስ እኛን ይቅር ሊል ሲል ምንድነው የሆነው? የባሪያ መልክ ይዞ ነው የመጣው። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። እነ ጴጥሮስ አይነት አሳ አጥማጆች ጋር እንኳን ኢየሱስ እኛ እንኳን ልንግባባ አንችልም። በቋንቋ በተርሚኖሎጂ ምንም ነገር በጣም ኋላ ቀር እነዚህ የገሊላ ሰዎች አይደሉም ማለት እኮ እነዚህ ባላገሮች አይደሉ እንዴ? ማን ነው ይሄን ቋንቋ የሰጣቸው ማለት ነው? በአክሰንት የሚናገሩ ስለነበሩ ገሊላዎች ስለነበሩ የኢየሩሳሌም የከተማ ሰዎች ስላልነበሩ ከነሱ ጋር መግባባት የቻለው ኢየሱስ በምን ምክንያት ነው? ራሱ ምን ስላደረገ? ባዶ ስላደረገ፣ የሚጠቅሰው ነገር ስለሌለ። በስጋ ስታዩት ስንበደል ተፈጥሯዊ ምላሽ አለን እንደ ሰው። የመጀመሪያው አቅም ካለን ማጥቃት ነው። ካልቻል መክሰስ ነው፣ ወደ ክስ መሄድ ነው። ያንን ማድረግ ካልቻል ደግሞ ደንበኛ እብድ የሚያለ ቂም አንድ ቀን ይሁን እንጂ ኢየሱስ ሚላል ክፉን አትቃወሙ፣ ዳሩ ግን ቀኝ ጉንጭህን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙርለት። ያ እኔ ነማ ነው መንግስቱ ኃይለ ማርያም አይታችሁ ስብሰባ ላይ እኔ ግራህን መታ የሚለው ቀኝ የሚለው አላምንም። እንኳን እሱ አይደለም ወሳኙና እሱ ካላመነ የእሱን የቀረበት በግለሰብ ደረጃ እኔ ግን አምናለሁ። እኛ ግን እናምናለን። የሚያሳፍር አይደለም የእግዚአብሔር ቃል ስለሆነ። ይቅር ማለት በደልን መተው ይጠብቃል። እስቲ ዛሬ እኔ ስለምናገር እናንተ ስለምትሰሙ የሆነ ፕሮግራም ለማካሄድ አይደለም። ቤተክርስቲያን በከፍተኛ ሪቫይቫል ላይ ነች። ይቺ ቤተክርስቲያን አይ ካን ፊል ኢት። የእግዚአብሔር እጅ እየተዘረጋ የእግዚአብሔር አሰራር ሰዎችን እግዚአብሔር ከተለያየ ቦታ እያመጣ መንፈስ ቅዱስ እየተንቀሳቀሰ። ትናንትና በጣም የሚገርም ነገር ነበረ። ጸሎት የሚጸልዩ ሰው መጥቶ ቸል አትበሉ ይላል እግዚአብሔር ይላል። ከዛ የሚዘምረው መጥቶ አልነበሩም፣ አልተገናኙም። ቸል አትበሉ ይላል። እንደገና ቃል የሚያካፍለው ራሱ ቸል አትበሉ ይላል። ይህ አሁን አጋጣሚ ነው ለማለት አልችልም። ዲቫይን አፖይንትመንት እንደዚህ አይነት ነገሮች አሉ። ነገር ግን የበለጠ እንድንዘረጋ የበለጠ እንድንሄድ የበለጠ ውጤታማ እንድንሆን እኛ መፈታት አለብን። ይቅርታ ለማድረግ ያስረናል። ጌታው ቅድም ባነበብነው ምዕራፍ ላይ ጌታው ተቆጥቶ ዕዳውን እስኪከፍል ድረስ እንዲሰቃዩት ለወህኒ ጠባቂዎች አሳልፎ ሰጠው ይላል። እኛ እኮ በሰማይ ባለው የእግዚአብሔር መንግስት everything is planned። የናንተ ጸጉራችሁ እንኳን የተቆጠረ ነው ሲል maybe your single hair is numbered ሊሆን ይችላል። አይቻልም እንዲህ ጸጉር ነምበር ይሆናል የሚለውን የኔ ዛሬ 10 ዓመት ውሸት ነበር ያልኩት። አሁን ግን የኮምፒውተር እድገት የበላ ነው የጠጣ ነው ያሰብነውን ሁሉ ሰው ልጅ መመዝገብ ከቻለ ለካ እግዚአብሔርማ በእግዚአብሔር አስተሳሰብማ ምንም ነገር ምንም የማይታወቅ የተደበቀ የተሰወረ ነገር በእግዚአብሔር ፊት አይኖርም።
ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም ተብሎ። እንዴት ሰው እየሰማ እኔ የሚገርመኝ ነገር እንዴት ሰው እየሰማ ምንም እንዳልተፈጠረ ከሰው ጋር ተጣልቶ ሰው መጣላት እኮ አይደለም መጣላት ትልቅ ነገር ነው። ትልቅ ነገር ነው መጣላት። ነገር ግን ያ ሰው እዛ አካባቢ የተቀመጠው ሰው በእኔ ላይ የሆነ ለየት ያለ ነገር እንዳለው ችግር እንደተፈጠረበት በእኔ ምክንያት እያሰብኩኝ ያንን ክሊር ሳላደርግ አገር ሰላም እንደሆነ እንዴት ወደ ቤት እሄዳለሁ? እንዴት እተኛለሁ? መንፈሳውያን ሰዎች ከሆነ ማለት እርስ በርሳችሁ ቸሮችና ሩሮች ሁኑ እግዚአብሔርም በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። እንኳን ይቅርታ አልሆነ እዚህ ጋር በቃ ይቅርታ ቅልል ብሎብኛል። ይቅር አንድ ባግ ቢኖራችሁ እዚህ ጋር ማለት ነው አንድ ባግ ቢኖራችሁ ልትወጡ ስትሉ ባግን ረሳሃል ብትባሉ ይቅር አልፈልገውም ካላችሁ መሃል መንገድ ላይ ያዙ ልቀቁኝ አትሉም። ባጌን አምጡ ብላችሁ ተጠይቃችኋል፣ ወስናችኋል፣ ነግራችኋል፣ ቀርቷል። እዚህ በቃ ትታችሁታል። ከዛ በኋላ በየመንገዱ እንደዚህ ነበር ከምዚኔሩ ይወጪው አብዚ አትዩ ምን ባል ነገር ምንም ነገር አይሰራም። መተው ማለት መተው ነው። አለቀ። ክርስቶስ ኢየሱስ ገና ኃጢአተኞች ሳለን ስለኛ ሞተ። እያወቀ ጠፍቶት አይደለም። አስተያየትም ለኛ ምናምን ለማድረግ አይደለም። ፍቅር ስለሆነ እግዚአብሔር ፍቅር ስለሆነ ከማንም ስለማያዳል በርባንንም ይሁዳንም እኔንም በሚያይበት በክርስቶስ ኢየሱስ ከመጣን እኩል ነው። ኦሳማ ቢንላደን ክርስቶስ ኢየሱስን ተቀብሎ ይመጣ ወደ ኋላ አድርጉት አይልም። ምክንያቱም መመዘኛው ፍቅር ነው። ዛሬ እኔ ጥያቄ እንደ ቤተክርስቲያን መጋቢ እንደነበረ ለቤተክርስቲያን ዛሬ ስብከቴን አሳምሬ ለመውረድ አይደለም የኔ ሚሽን ወይም ተጨብጭቦ ለመውረድ አይደለም ወይም ደግሞ ዋው ፓስተር ምናምን ለመባል አይደለም። ምንድነው ከዛሬ እግዚአብሔር ሪማይንድ ያደረገን እኛ በድሮ ጊዜ ጌታን ስንቀበል ያው ድሮ ከተባለ እንግዲህ ሪላቲቭሊ ማለት ነው 30 ምናምን ዓመት ይሆናል። እኔ የማውቀው ስብከት እየተሰበከ ስለ ይቅርታ ሲሰበክ ሰዎች ተነስተው ገና ስብከቱ ሳያልቅ ይሄዱና እዛ አንዱ ጋር መታ አድርገው ይቅር በለኝ እኔ እኮ እንደዚህ ሆኜ ነበር። አንድ ምሳሌ ጊዜ አይበቃኝ ብዬ ልተው ነበር። ልንገራችሁ አንድ ነገር አንዳንድ ጊዜ ሰዎች ጋር ስንኖር ሳናቃቸው እንደምንጣላ ታውቃላችሁ። ሰዎች እንደምንጣላ ታውቃላችሁ። እኔ ኖርዌይ ስመጣ የአውሮፓ ህብረትን ቪዲዮ አያለሁኝ እና ቪዲዮ ሳይ አንድ ሰው ዛለ በቃ አለባበሱ ምናምን ምን ያክላል ምናምን እንደዚህ ሳይው ምን ብያ ምን ለምን እንደሆነ በማላቀው ሁኔታ ሰይጣን አድርጌ ስየዋለሁ። በቃ ስሙን አላቀው ምኑን አላቀው ገና በቃ ኢየሱስ በቃ እንጂ ሲል በቃ ራሱ ትዕቢት ነው የሚታይ ጎልያድ ነው የሚታይ ምናምን በቃ ከዛ በኋላ መጽሔት ማተም ጀመርኩኝና መጽሔቱን ዲስትሪቢዩት ላደርግ ከኖርዌይ ወደ አውሮፓ ዲስትሪቢዩት ስል እሱ ነው የአብያተ ክርስቲያናትና ብታነጋግረው የቱ የስ በስመ አብ። ከዛ በኋላ የአውሮፓ ህብረት ስብሰባ ተብሎ ሆላንድ ሄድን። ይይስ ነበር እዛ የያማውን ዋና የሚያስተባብረው ሆላንድ ሄድንና ወንበር ላይ ተቀምጠናል። ያ ሰውዬ መጥቶ ለምን ጎን አይቀመጥ? ከዛ ደግሞ መዝጊያው መውጫ አልችልም እሱ ነው የመጨረሻውን ዘግቶ እዚህ ጋር ተቀምጧል። ከዛ ቁርስ ለመብላት የሆነ ውሃ ልርሳ እንቁላል ላምጣ ምናምን አላውቅም አሳልፈኝ ስለው የት ትሄዳለህ? እንቁላል አመጣ እንዴ እኔ ተቀምጬ እንዴት ትሄዳለህ? እኔ አመጣልሃለሁ። የአባትነት ሳይሆን በጣም የታላቅ ወንድምነት በጣም የብዙ ታላቅ ወንድምነት እድሜ ይበልጠኛል። ምን አልኩኝ? እኔ አመጣልሃለሁ። ከዛ ውሃ ይዞ ሊመጣ ነው። ከዛ በጌታ በኢየሱስ የመጨረሻ በላይፌ ውስጥ the most humble person በጣም የተማረ የፊዚክስ መጀመሪያ ምሩቅ ከጃንሆይ ተቀበለ ግን ትሁት የመጨረሻ። ከዛ አንድ ጊዜ ፈልጋለሁ አልኩት ከሐስከፈ በኃጢአታችን ብንናዘዝ አለንኝ ምለው
አርፎ ቤቱ የተቀመጠውን የእግዚአብሔር ሰው ቅን ሰው የታወቀ ንጹህ ሰው ከማን አምጥቶ አእምሮዬ ውስጥ እንዳስገባብኝ አላውቅም። ነገርኩት። በቃ ሳይህ እንደዚህ ነበር የሚሰማው። በቃ እስከ ዛሬዋ ቀን ድረስ በጣም ይቅርታ አድርግልኝ። አሁን ወደ ጌታ ሄዷል። እስከ መጨረሻው የነበረን ፍቅር ፓልቶክ አገልግሎት ጋብዣው በአጋጣሚው ፎቶ ማንሳት ስለመወድ ቪዲዮ አንስቼው ባነሳሁት በ3 ወር በ4 ወር ነው ወደ ጌታ ሄደው። ዛት ዋዝ ዘ ቤስት ፒክቸር ኦፍ ሂዝ ቴስቲሞኒ። በቀብሩ ላይ በቤተሰቡ ትሬዠር የሚያደርጉት ያ ነበር። አሁን ድረስ ባዮግራፊውን በመስራት ላይ እያልኳችሁ ያላችሁት ሰው ከመሬት አይቶ ራሱ ይሄ የማን ስራ? የሰይጣን ስራ ነው። ያጋንንት ስራ ነው። ወርዷል ለጥፋት አእምሯችንን ለመበከል አስተሳሰባችንን ለመበከል አስተያየታችንን ለመበከል። ስለዚህ እንደዚህ አይነት እንኳን ሰዎች በመካከላችን የሚሆኑ ሄዳችሁ መታመት አድርጋችሁ ብራዘር አይ ዋዝ ሮንግ ተሳስቼ ነበር፣ ስላንተ የነበረኝ አመለካከት ልክ አልነበረም። we have to confess it ተሸክመን ልክ በፕራይድ በቃ ምን አወቀ አላወቀ ምን ጥቅም አለው በቃ ይቅር ብየዋለሁ ምናምን ሳይሆን ተሸክመ ጥፋት በደል ተሸክመ ነው የምዞር። ዛሬ በጌታ ስም እንድንጸልይ እፈልጋለሁ። እግዚአብሔር በልቤ ስላስቀመጠ ባለፈው ይህን ቃል ሳካፍል ካልጋሪ ቄስ ደረጀ የካውንስሉ ሰብሳቢ ይሄ ቃል አንድ ቦታ ብቻ ሰብከው የሚቆም አይደለም፣ በየቦታው እየዞርክ መስበክ አለብህ አደራህን። ኢቭን እኛ ጋርም ኢትዮጵያን ብትመጣ በጣም አስፈላጊ ነው። እኔ ደግሞ አንድ እንትና ላይ የስብከት ቋንጣ የሚባል እየሰቀልኩ እያዞርኩኝ አሁን በየቦታው እግዚአብሔር በየጊዜው ቃል ይሰጠኛል ምናምን ብዬ ተውኩት። ባለፈው እንዳጋጣሚ ሳላስበው ካልጋ ማነው ኪችነር ቃል አካፍል አሁን ባስቸኳይ ሲለኝ ስለነበረኝ ሳካፍል ሚራክል ነው ያየሁት። መጥቶ የመሰከረልኝ ሰው እስካሁን ድረስ እንባዬ ላይ አይን ያለ። ስለዚህ እግዚአብሔር እንደተናገረኝ አምናለሁ። እግዚአብሔር ለዚህ ጉባኤ ይሄ ቃል እንደሆነ አምናለሁ። በተለያየ ነገር ውስጥ ያላችሁ ወንድሞቻችሁ ጋር ተያይዛችሁ፣ እህቶቻችሁ ጋር ተያይዛችሁ፣ ከቤተ ክርስቲያን ጋር ተያይዛችሁ፣ ከአገልጋዮች ጋር ተያይዛችሁ፣ ከማታውቋቸው ጭምር ካላየኋቸው ጭምር አፕሮች አድርጋችሁ ከማታውቃችሁ ጭምር ተጠማምዳችሁ ያላችሁ በቀላሉ ኮሙኒኬሽናችሁ ጋፕ ያለ ዛሬ እግዚአብሔር ይህን ፈቶ አዲስ መለቀቅ አድርጎ አዲስ መፈታት አድርጎ አንዳንድ ጊዜም ደግሞ ያለ አግባብ አንደበታችሁን ከፍታችሁ የሰማችሁትን አሁን ለምሳሌ ያንን ነገር ለሌላ ሰው ባወራ ያኛው ደግሞ ለሌላ ሰው ቢያወራ ያኛውም ቢያወራ ተመልከቱ። ያ የእግዚአብሔር ሰው ያ ቅዱስ የእግዚአብሔር ሰው ምን ያህል ዳሜጅ ፐርሰናሊቲውን ዳሜጅ እንደማለት። ቤተክርስቲያን እንድትፈታ ከተፈለገ ቤተክርስቲያን እንድትለቀቅ ከተፈለገ ያ በነጻነት እንድንንቀሳቀስ ከተፈለገ የመጀመሪያው ትልቁ ነገር ይቅርታ ነው። ለአእምሯችን የሚታሰበው መንፈሳችን መንፈስ ቅዱስ ለኛ የሚያመጣው ቢኖር እንድንጸልይ ይፈልጋሉ።